ስድስተኛው የኮሜሳ ነጋዴ ሴቶች ፌዴሬሽን ያዘጋጀው የንግድ ትርኢትና ባዛር የቀጠናዊና የንግድ ኢንቨስትመንት ትስስርን ያጠናከረ ነው። የንግድ ትርኢትና ባዛሩ ከቀጠናውን ባለፈ በአፍሪካ አህጉር ደረጃ በሴቶችና ወጣቶች መካከል የልምድ የእውቀትና የቴክኖሎጂ ሽግግር በማሳለጥ ኢኮኖሚያዊና ማህበራዊ ብልጽግናን ለማረጋገጥም ትልቅ ፋይዳ አለው። የንግድ ትርኢትና ባዛሩ ከምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ አባል ሀገራት የተሳተፉ 300 ነጋዴ ሴቶችና ስራ ፈጣሪዎች የተሳተፉበት ነው። ለመሆኑ የንግድ ትርኢቱና ባዛሩ ለኢትዮጵያ ምን ያስገኛል በሚል ደግሞ እንግዳ ጋብዘን ቆይታ እናደርጋለን። እንግዳችን ወንድሙ ፍላቴ ይባላሉ። በንግድና ቀጠናዊ ትስስር ሚኒስቴር የኮሙኒኬሽን ዳይሬክተር ናቸው። ከሳቸው ጋር ማድረጋውን ቆይታ እንከታተላለን። አቶ ወንድሙ ወደ ስቱዲዮአችን ለጥያቄዎቻችን ማብራሪያ ለመስጠት ስለተገኙ ስለ ጊዜው እናመሰግናለን። በቅድሚያ እኔም አመሰግናለሁ። መልካም ወደ እናመሰግናለን። ወደ ቀዳሚው ጥያቄ ሰልፍ እንግዲህ ኢትዮጵያ ባስተናገደችው በዚህ በስድስተኛው የኮሜሳ ነጋዴ ሴቶች ፌዴሬሽን የንግድና ትርኢት ምን እንደ ሀገር ምን አተረፍን ማለት ይቻላል ከሚለው ጀምር። መልካም ነው። እንግዲህ ያው እንዳልሽው ቅድም የምስራቃዊና ደቡብ አፍሪካ አገራት የጋራ ገበያ ኮሜሳ በተለይ ደግሞ በኮሜሳ ውስጥ የነጋዴ ሴቶች ፌዴሬሽን ኢትዮጵያ ውስጥ ለስድስተኛ ጊዜ የንግድ ትርኢትና የቢዝነስ ኮንፈረንስ አካሂደዋል። ይሄ ንግድ ትርኢትና ቢዝነስ ኮንፈረንስ ፋይዳው ብዙ ነው ለሀገራችን። የመጀመሪያው ምንድነው? የኢትዮጵያ ነጋዴ ሴቶች በኢትዮጵያ ነጋዴ ሴቶች ማህበር አማካኝነት በዚህ በኤግዚቢሽንና ባዛር በንግድ ትርኢት ላይ በመሳተፍ እንዲሁም ደግሞ ቢዝነስ ኮንፈረንስ ላይ ተሳትፎ በማድረግ ልምድ የሚያገኝበት፣ እውቀት የሚሸምትበት፣ ቴክኖሎጂ የሚለዋወጥበት ብሎም የንግድና ኢንቨስትመንትን ለማሳለጥ ከኢትዮጵያ አልፎ በቀጠናው ውስጥ ባሉት ገበያዎች ላይ የኢትዮጵያ ነጋዴ ሴቶች እና ስራ ፈጣሪ ወጣቶች ምርቶቻቸውን፣ አገልግሎቶቻቸውን እንዲሸጡ እንዲገበያዩ እድል ይፈጥራል ማለት ነው። ስለዚህ ፋይዳው በጣም ብዙ ነው። ከዛም ባሻገር ኢትዮጵያ በጣም እያደገች ያለች አገር ነች። አዲስ አበባ ነው የዓለም ቱሪዝም መስህብ ሆናለች፣ መዳረሻ ሆናለች። ስለዚህ በርካታ ጎብኚዎች ይሄ የነጋዴ ሴቶች ፌዴሬሽን ያዘጋጀው ኤግዚቢሽንና ባዛር ወይም ደግሞ ንግድ ቢዝነስ ኮንፈረንስ በሀገራችን ሲካሄድ ከዚህ ከቀጠናው ሀገራት ባሻገር ከአፍሪካም ጭምር በርካታ ጎብኚዎች፣ ሴት ነጋዴዎች፣ ተመራማሪዎች፣ ስራ ፈጣሪ ወጣቶች እና ነጋዴ ሴቶች ማህበራት፣ የተለያዩ አካላት ተመራማሪዎች ይሳተፋሉ። ይሄን በማድረጋቸው ኢትዮጵያ አዲስ አበባ በጣም እያደገች መሆኗን፣ የቱሪዝም መዳረሻ መሆኗን፣ በርካታ ነገሮችን በማየት በመጎብኘት የኢትዮጵያን ገጽታ በመገንባት በአፍሪካ ደረጃ እያደገች ያለች በአፍሪካም ጭምር ተጽዕኖ ፈጣሪ በኢኮኖሚ በንግድም በአጠቃላይ እንቅስቃሴውም ጭምር ለአፍሪካ ፈርቀዳጅ የሚሆን አገር መሆኗን ማሳየት ይችላል ማለት ነው። መልካም። ምናልባት የቀረቡ በአውደሪው ላይ የቀረቡ ምርቶች ምን ይመስሉ ነበር? በተለይም ደግሞ ኢትዮጵያ ለውጭ ንግድ ከምታቀርባቸው ምርቶች አኳያ እነዚህን ምርቶች በማስተዋወቅ ረገድስ የፈጠረው እድል አለ ወይ? ይሄ ትርኢት ምንድነው? የዚህ የንግድ ትርኢትና ባዛር እንዲሁም የቢዝነስ ኮንፈረንስ የመጀመሪያው ዓላማ ምንድነው? በቀጠናው ሀገራት መካከል ትስስር ማጠናከር ነው። የንግድ፣ የኢኮኖሚ፣ የኢንቨስትመንት፣ የምርትና አገልግሎት ሽያጭና ልውውጥ ማለት ነው። በዚህ ረገድ በዚህ ኤግዚቢሽንና ንግድ ትርኢት ላይ ቅድም እንዳልሽውም 300 አካባቢ ተሳትፈዋል። ከዚህ ውስጥ 100 የኢትዮጵያ ሴት ነጋዴዎች ናቸው። 100 አዘጋጅ ስለሆነ ማለት ነው፣ ተባባሪ አዘጋጅ ስለሆነ። ስለዚህ አንደኛ የቀረቡ ምርቶች የእሴት የተጨመረባቸው ግብርና ምርቶች፣ የመዋቢያ ምርቶች፣ የምግብ ምርቶች፣ እንደዚሁ ደግሞ ማዕድን ውጤቶች፣ መጠቀሚያዎች የመሳሰሉት ማለት ነው፣ ጌጣጌጦች ናቸው የቀረቡት። ስለዚህ እነዚህ ምርቶች አንደኛ ኢትዮጵያ ውስጥ የሚመረቱ የማዕድን ውጤቶች፣ የግብርና ውጤቶች እና የእሴት የተጨመረባቸው የኢንዱስትሪ ምርቶች በሙሉ የቆዳና አልባሳት የምንድነው የጋርሜንት ቴክስታይል ምርቶች በውስጡ ተዋውቋል ማለት ነው። ስለዚህ ኢትዮጵያ በቂ የሆነ የምርት ጥራት ያለው ተወዳዳሪ የሆነ ምርት እንዳላት ይሸጥንበት የሀገራችንን ምርት በቀጠናው ሀገራት ተሳታፊዎች መካከል ተወዳጅነት፣ ተመራጭነት እንዲኖረው በቀጣይነት በእነዚህ ሀገራት ባሉት ገበያዎች ላይ ሰብረን ገብተን የኛ ምርት በመሸጥ የውጭ ምንዛሬ ማሳደግ የምንችልበት እድል የሚፈጥር ኢትዮጵያ እስካሁን ድረስ ወደ ውጭ ከምትልካቸው ምርቶች በአብዛኛው ወደ ሚድል ኢስትና ወደ ዩሮፕ ነው የሚሄደው፣ ወደ አሜሪካ። ከአፍሪካ ጋር ያለ ድርሻ አነስተኛ ነው። ስለዚህ የኢትዮጵያን የውጭ ንግድ መዳረሻ ከኢትዮጵያ ተጠቃሚነት አንጻር በጣም ያሰፋል፣ እድል ይፈጥራል። ለምርቶቻችን ለአገልግሎቶቻችን ሰፊ ገበያ የሚፈጥር ኤግዚቢሽንና ንግድ ባዛር የተካሄደው ማለት ነው። በዚህ ውስጥ ያሉ አካላትን ተጠቃሚ ማድረግ እንደዚሁም ደግሞ ምናልባት በተለይም ደግሞ በአቅም ግንባታ ረገድ ሴት ነጋዴዎችን፣ ወጣቶችን፣ ስራ ፈጣሪዎችን
አቅም ከመገንባት ረገድ ያለው ፋይዳስ እንዴት ይታያል? ጥሩ ጥያቄ ነው። ዋና ዓላማው እሱ ነው። በተለይ የኮሜሳ ነጋዴ ሴቶች ፌዴሬሽን በነጠላ እንዲሁም የኮሜሳ ማዕቀፍ ራሱ ፕላትፎርሙ ዋና ዓላማው ምንድነው? በአፍሪካ በእነዚህ በቀጠናው ሀገራት መካከል ባሉት ወጣቶችና ሴቶች ነጋዴዎች ላይ ወይም ደግሞ የስራ ፈጣሪዎች ላይ አቅም መገንባት ነው። ስለዚህ ይሄ አንደኛ 400 የሚጠጉ እና ከዛ በላይ የሚሆኑ የንግድ ኮንፈረንስ ላይ ተሳትፈዋል። ቢዝነስ ኮንፈረንስ ላይ ወረቀቶች ቀርበዋል፣ ጥናቶች ቀርበዋል። በተለይ የታሪፍ ማሻሻያዎችን በተመለከተ፣ የዲጂታል ግብይትን በተመለከተ፣ የምርት አቅርቦትን በተመለከተ፣ የነጻ ገበያ ላይ በተለይ የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ትግበራ ጋር ተያይዞ በአፍሪካ ሀገራት ነጻ ንግድ ግብይት እንዲኖር የኮሜሳ እንቅስቃሴ ወሳኝ መሆኑን ትልቅ ገበያ መሆኑን ይህን በመጠቀም ወደ አፍሪካ ማዳረስ እንደሚቻል ጭምር ልምድ የተገኘበት ነው። የኢትዮጵያ ነጋዴ ሴቶች፣ የኢትዮጵያ ስራ ፈጣሪ ወጣቶች አንደኛ ምርቶቻቸውን በማስተዋወቅ የነሱ እውቀት ክህሎቶቻቸውን ጭምር የሚቀቅሞቻቸውን ጭምር ከራሳችን አገር አልፎ በእነዚህ ቀጠና ሀገራት ላይ በእውቀት በልምድ በምርት ግብይት በንግድ በኢንቨስትመንት ጭምር አቅም ፈጥረው ድንበር ተሻግረው መስራት የሚችሉበት እድል የተፈጠረበት ነው። በተለይ ደግሞ ሌሎች ሀገራት እኛ ጋር መጥተው ኤግዚቢት ያደረጉ ምርቶቻቸውን ያሳዩ ሀገሮች ከነሱ ልክ በእኛ ምርት የተደመሙበት ነው። በጣም አቅም ያለን ኦርጋኒክ የሆነ ተፈጥሯዊ የሆነ እሴት የተጨመረባቸው ቢሆኑ ከብዙ ነገሮች ነፃ የሆኑ ጥራታቸው የተረጋገጠ ምርት እንዳለ አቅም እንዳለ ፖቴንሻል እንዳለ ስለዚህ ለቀጠናው ኢትዮጵያ ወሳኝ የሆነች የንግድና ኢንቨስትመንት ሀብ መዳረሻ መሆኗን ጭምር ስላዩ ይህን እውቅና ስለሰጡ ለኢትዮጵያ ሴት ነጋዴዎች ለኢትዮጵያ ስራ ፈጣሪ ወጣቶች ትልቅ ሰፊ ገበያ እድል የፈጠረ ኤግዚቢሽንና ባዛር ተካሂደዋል። እንዲሁም የቢዝነስ ኮንፈረንስም ጭምር ለኛ ሀገር ወጣቶችና ሴቶች ሰፊ የእውቀት የልምድ ቴክኖሎጂ የአቅም ግንባታ ስራዎችን የሰሩበት እና የጎንዮሽ ውይይትም ጭምር ማለት ነው የቢዝነስ ለቢዝነስ ውይይት ያካሂዱበት ልምድ ያገኙበት እና የኛን አቅም የበለጠ እኛን የፖቴንሻል የበለጠ ይሸጥልበት አጋጣሚ ነው ማለት ነው። በመጨረሻ ማተውን ደግሞ የአፍሪካ ነጻ ንግድ ቀጠና አህጉራዊ የንግድ ቀጠናን ከማስፋትና በዛ ዙሪያ ያሉ እድሎችን አማራጮችን ከማስፋት አኳያ ያለው ፋይዳስ ለዛ የሚኖረው ጥቅም እንዴት ይታያል? መልካም ነው። ስለዚህ አንደኛ በተለይ ከኢትዮጵያ አንጻር ስናይ የአንድ ለአንድ የባለብዙ ንግድ ድርድሮች እናካሂዳለን የኢትዮጵያ ምርት መዳረሻ ለማስፋት። ስለዚህ የኛ ምርት በአፍሪካ ገበያዎች የሚገባው ቁጥሩ አነስ ያለ ነው። አንደኛ ብዙ ፕሮሞት አልተደረገም፣ የሪጂናል የቀጠናዊ ትስስሩ አልተጠናከረም። ስለዚህ ኮሜሳ እንደ ማሳያ እንደ አብነት የኮሜሳ አባል ሀገራት የሚያደርጉት ነፃ የሆነ የንግድ ልውውጥ እና የንግድ ትስስር ለትልቁ ለአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ትግበራ መሰረት ይጥላል። አሁን ለአብነት በኢትዮጵያ ይህንን 2010 ላይ ኪጋሊ ሩዋንዳ ላይ የአፍሪካ ነጻ ንግድ ቀጠና ስምምነት ከፈረመች በኋላ በርካታ ዝግጅቶችን እናርጋለች። አንዱ ዝግጅት ምንድነው? በቅርቡ በሚኒስትሮች ምክር ቤት የጸደቀው የታሪፍ ማሻሻያ ሰነድ ነው። ይሄ ሰነድ የአፍሪካ የኢትዮጵያ ነጋዴዎች፣ ስራ ፈጣሪ ወጣቶች፣ የንግዱ ማህበረሰብ በአፍሪካ ደረጃ የነጻ ንግድ ቀጠና ስምምነቱን በመጠቀም ምርቶቻቸውን መሸጥ እንዲችሉ የውጭ ምንዛሬ መገኘት እንዲችል እድል ይፈጥራል ማለት ነው። ስለዚህ ለዋናው የአፍሪካ ነጻ ቀጠና ስምምነት ትግበራ ይሄኛው እርሾ ነው፣ ይሄኛው መሰረት ነው፣ ልምድ የሚለወጥበት ነው፣ ተሞክሮ የሚቀመርበት ነው። ሌሎች ቀጠናዊ ትስስር ሪጂናል ኢንቴግሬሽን ያላቸው ማህበረሰብ ኮሚኒቲ ያላቸው ሌሎች አፍሪካ ሀገሮች እንደ ኢኮዋስ ያሉ ማለት ነው ከኮሜሳ ልምድ ወስደው በአፍሪካ ደረጃ በ54ቱም ሀገራት መካከል ነጻ የሆነ የንግድ ልውውጥ እንዲኖር እድል ይፈጥራል፣ ሰፊ ገበያም ይፈጥራል ማለት ነው። አቶ ወንድሙ ፍላቴ የንግድና ቀጠናዊ ትስስር የኮሙኒኬሽን ዳይሬክተር እዚህ ስቱዲዮ መጥተው ስለሰጡን ማብራሪያ እናመሰግናለን። እኔም አመሰግናለሁ።